የማይታመን ነገር ልብ ላይ ጨረቃ ፋሚሊ ሚሚ ቤተሰቦች ሌላ አዲስ ነገር የማይሰማ ነገር የለም። እና የጨረቃ ፋሚሊ ሌላ ትልቅ ሚስጥር አውጥተዋል። ጉድ ነው የጨረቃዎች ነገር ግን አልጠበቅንም የምር። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። ምሽት ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። አሁንም በድጋሚ መጥቻለሁኝ። ቅመምዬና ብሩኬ ማለት ነው። ሀይሚዬ የደበቀችውን ሚስጥር ምን እንደሆነ ሊም ላይ እየተንጫጩ እየተላቀሱ ነው። የምር ያሳዝናል። የጨረቃ ፋሚሊን እንደዚህ ማሳዘን በጣም ይከብዳል። እና ፍትህ ለየዋሁ ህዝብ ማለት ነው። የምር ብሩኬ ወደ ራስ ተመለስ እና ሀይሚዬ እውነት አላት ምናምን እያላችሁ ነው፣ ግን አይምሰላችሁ ማለት ነው። የምር የጨረቃ ፋሚሊ ተረጋጉ። ምንም የውደታ ጥናትም ቢሆንም ግን ምንም ልጅ አይኖርም። እንሻላ ብሩኬና ሀይሚዬ መቼም አይለያዩም። ቅመምዬ ተረጋግተሽ ሁሉን ነገር ከካሜራ ጀርባ ተረዳዱ። ግን ብሩኬ እንደዚህ መሄድ አይጠበቅብህም ነበረ። ያለውን ነገር እንትን ስትል ማስረዳት ትችል ነበረ። ግን ለምን ቤት አንድ ላይ መኖር አስፈለገ? የሆነውን ነገር ማድረግ ከቻል በውጭ ማድረግ ይቻላል። አንድ ቤት አኖሮ ሳይሆን ማለት ነው። የምር ከባድ ነው ምን እንዳሰበ እና እኔ ያሰብኩት ሌላ ነገር ነው ብሏል። ያው ጨረቃ ፋሚሊም እያሉ ነው። እና ቅመምዬ የኛ የዋህ ማለት ነው ተመላሽ ናት። አሁንም አልረፈደም። ብሩኬ ሀይሚዬ እንዳታጣት። የምር ህይወት እንደዚህ አትበጥበጥ። ዋናው ፍቅር ሰላም ይበልጣል። ዶሮ እንደሆነ ያልቃል። በምን እንደሚወጣ አይታወቅም። አላህዬ የድንገት አደጋን የድንገት ወጭን ያዝልን ነው እንጂ ሀቂቃ ማለት ነው። እና ብሩኬ ሀሳብህም ትቀይራለህ ብለን ነበር እኛ የጠበቅነው። ሌላ ነገር እንደዚህ ይሆናል ብለን አልጠበቅንም። ሀይሚዬ እንደዚህ ትወስናለች ብለን አልጠበቅንም። ግን በጣም ያሳዝናል የምር። እንደዚህ ድረስ ቅመምዬ ማስከፋት አያስፈልግም ነበር። እና አሁንም ቢሆን ነገ ሁሉ ነገር ፊክስ ሆኖ ቅመምዬ ይቅርታ እንደምትቀበል ተስፋ እናደርጋለን። ያው ልጁ የኔ አይደለም ብሏል። መቼም ልጅ የለም አናምንም እያልን ነበር። ግን ያው ብዙ ነገር አስቤዛ እየገዛህ ነበር ብሩኬ። ሳይክሉ ምኑ አይበቃም። ልጅ ካልሆነ ቤት ምን አስፈለገ ለማስመሰል? አይዶን ነው የምር በጣም ይከብዳል። እና ልጅ እንደማይኖር ተስፋ እናደርጋለን። ደስ ይላል። ጊዜው እየደረሰ ይመስላል። ሁሉም ነገር ማለቂያ ማለት ነው እንጂ ቅመምዬ ብትለየው ኖሮ ስንት ሴት ሲያመጣ ትለይ ነበር። ሀይሚዬ ለፍቅሯ ብዙ መስዋዕትነት የከፈለኝ ናት እና እንዴ ብዙ ነገር የሆነችበት ብዙ ነገር ያለቀሰይበት ራሷን እየሳተ ድረስ የወደቀይበት ፍቅር ነው። እና ቅመምዬ ያው ይህን ነገር ለማቋረጥ ስለፈለገኝ ነው የሚሆነው እንጂ ሌላ ነገር አይሆንም። ያው የሚያስጠላ ህይወት ስለሆነ ያው ብሩኬ ሊሄድበት አስቦ ነበር፣ ግን እንደዚህ አይሆንም ብላ መታለች ሀይሚዬ። በቃ አንቺ ከመረርሽማ ልጅ የለኝም ብሏል ብሩኬ። እንሻላ እንግዲህ ልጁ እውነት የብሩኬ እንደማይሆን እኛም ተስፋ አድርገናል። ግን አንዳንድ ጊዜ አይሆንም እንላለን፣ አንዳንድ ጊዜ የሚያሳምን ነገር ስለሚሰሩ እንጂ መቼም ብሩኬ እንደዚህ አያደርገውም የምር። እና ሀሰንና ፍፄም መጥተዋል። እየተጣሉ ነበር፣ ተፎካክረው ነው የወጡት የዘጉት ማለት ነው። ግን እንደዚህ መሆን አያስፈልግም። የእሳቸውን አንድነት ሰላም ለመፍጠር ነው እንጂ እናንተስ በስ አንዴ ከሀይሚ ደጋፊ አንዴ ተብሩክ እየሆናችሁ እንደዚህ መሆን የለባችሁም። ግን ሀሰን ትክክል ነው። ፍፄ ግን እንደዚህ አናቅህም። መከታ እንደሆንክ ነው የምናቅህና ብሩኬ እንደውም እንደዚህ አግባብ አይደለም ማለት ነው ያለብህ እንጂ ብሩኬ ትክክል እያደረገ ነው ማለት ኧረ በፍጹም ማመን ይከብዳል። የፍፄ ዛሬው ንግግር ማለት ነው። እና የእሳቸውን አንድነት ፍቅር ነው የምንፈልገው። ሀሰን ተጨረቃዎች ህይወት ውጣ እያለ ነበረ። እንደዛ የሚያስብል አይደለም። ሀሰን እውነት ነው ያኔ ማድረግ ያለበት መናገር ያለበት ትክክል ነው። ሀሰንን የብሩኬን የወንድሙን ደስታ ፈልጋለሁ ብሏል። እና ቃለ እንደሚፈልግ እና ቅመምዬን የሚያስከፋ ግን እዩ ተብዬዋን አያገኛ ጭራሽ ከህይወቱ ያውጣት ነው ያለው ሀሰን። ትክክል ነው። ሀሰን ምንም ጥፋት የለበትም። የምር ሀሰን ጀግና ነህ፣ የቅመምዬ መከታ ማለት ነው። እና ፍፄ እንደዚህ አናቅህም፣ ወደ ራስ ተመለስ። እንደውም ብሩኬን መምከርና መመለስ ነው ያለብህ እንጂ አንተም ተጨምረህ ሌላ ነገር ባገባ አሪፍ ነው። የምር ኦዲየንስ አንዴ ይወዳል ተወደደ ኸላስ የጨረቃ ፋሚሊ ማለት ነው።
እና ኦዲየንስን ብታስቡለት አሪፍ ነው። የምር እየተላቀሰ ነው ያለው ቲክታክ ላይ መግቢያ የለም። እና አሁንም ቢሆን ተስፋ አንቆርጥም። ሀይሚዬና ብሩኬ መቼም አይለያዩም። ብትተውና ብትለየው ኑሮ ብዙ ሰዓት ነበረ የብሩኬና የሀይሚዬ መለያየ ማለት ነው። እና ይሄ ነገር ይሆናል ብለን አናስብም መቼም ቢሆን። ግን ቅመምዬ የሆነውን ነገር ለማስቋጨት ፈልጋ ነው። ብዙ ነገር እየተባለ ነው። ያው ጀግና ናት ሀይሚዬ፣ የምር ትለያለሽ። እና ብሩኬ አትሸወድ፣ የምር ንግስትህን እንዳታጣት፣ ንግስትህ ሌላ ነገር እንዳይፈጠር ተስፋ እናደርጋለን። ሁሉን ነገር እንደሚስተካከል እና ሴት ሞልቶ ቢተርፍ እንደ ሀይሚዬ ዳይመንድ ማንም ያልነካካት የለችም። የምር እያየን ነው። ብዙ ዩቱበሮች አይተናል። ብዙ ሰው ጋር ብዙ ወንድ ጋር እየተጋተቱ ነው ቻናላቸውን ያሳደጉት። እንደውም አላደጉም ማለት ነው፣ አልሄዱም። ቅመምዬ ግን አንተው ጋር ናት እስካሁን ድረስ ተምናቃት ድረስ። እና እንደዚህ ዳይመንድ እና ውድ ነገር እንደዚህ መራከስ የለበትም። በክብር በስርዓት እንደ ክብሩ እንደ በፊቱ ማለት ነው አክብራት ንግስትህን መንከባከብ አለበት። ብሩኬ ከዶላር ደግሞ ፍቅር ይበልጣል። ሀይሚዬ ንጹህ ፍቅር፣ ጀግና፣ ስማርት የሆነ ሚስት ናት። የምር እንዳታመልጥህ ብሩኬ። በዚህ መካከል እኛ ሴቶች በተለይ የዋሃች ማለት ነው የምንወስነው የምናደርገውን አይታወቅም። እና በዚህ መካከል ሌላ ነገር እንዳይፈጠር በጣም ፈርቻለሁ። ጨረቃዎች ብቻ ሀይሚዬ የቡባ ብቻ ናት። ኢንሻአላህ አሁንም ወደፊትም መቼም አይለያዩም። እና ጨረቃ ፋሚሊ ኮሜንታተሮች ተረጋጉ። የምር ሌላ ነገር ባታወሩ አሪፍ ነው። የብስ ደራ እያስገባው ነው ብሩኬ። ግን ደራ ቤት ያፈርሳል እንጂ ቤት አያቀናም ይባላል። ደራ ለማንም አይጠቅምም። ብሩኬ የምር ህይወትን እንዳታጨልም። ሀሰን አንዳንድ ጊዜ እኮ የሚናገረው ነው እውነት ነው። እና ቅመምዬ እዚህ የደረሳችሁት ከፈጣሪ በታይ በሀይሚዬ ነው። ብሩኬ እናውቃለን። በንግግር ራሱ ሀይሚዬ ናት ብዙ ነገር ያስተማረችና ከ20,000 ሰብስክራይብ ጀምራ እዚህ ያላችሁት አሁን ላይ ያለህበት በቅመምዬ ጥንካሬ ነው። ከፈጣሪ ከአንተም ጥንካሬ ጎን ማለት ነው። ጠንካራ ሚስት ከጎን ስትኖር ወደፊት ነው የምትሄደው። እና አሁንም ወደፊት ሀይሚዬና ብሩኬ ኢንሻአላህ መቼም አትለያዩም። ቅመምዬ ደግሞ ተመላሽ ናት። አሁንም ሳይረፍድ ቶሎ ብለህ ለማስተካከል እንደምሞክር ተስፋ እናደርጋለን ብሩኬ። እና ሚስጥርም ብዙ ሚስጥር ችያለሁ፣ ብዙ ሚስጥር አለ አወጣዋለሁ ካልሆነ እያለ ነበር ሀይሚዬ። ምንም ሚስጥር መወጣጣት አያስፈልግም። ሁሉን ነገር አስተካክላችሁ አንድ ላይ ሰላም ለመፍጠር ሞክሩ። እውነት አላት እንደ ሀይሚዬ ጀግና ሴት የለም። በውጭ ወለዳትን እንደዚህ እያስመሰለ እንትን ማለት ያኔ ልጁ ላይሆን ይችላል፣ ግን ባይሆንም ግን እንደዛ ማድረጓ ራሱ ጀግና ናት። እና መቼም ሀይሚዬና ብሩኬ አይለያዩም ኢንሻአላህ። አሁንም ወደፊት ማንንም አትስሙ። አንዳንድ ኮሜንታተሮች የአንዳንድ ሰዎችን ይዘህ ብሩኬ ገደል አትግባ። የምር ይቅርታ ለንግግሬ። እና መቼም ቢሆን ቅመምዬ ጀግና ናት የኔ አንበሳ። ኢንሻአላህ ፈጣሪ ከፍ ያደርግሽ ከዚህ በላይ ማለት ነው። እና ፍቅርሽንም ብዙ መስዋዕት የሆንሽለት ያለቀሽበትንም አያሳጣሽ። ሰላም ፍቅር ይመልስላችሁ።